አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የመንግስት ኃይሎች በተለያዩ አካባቢዎች መኮብለል መቀጠላቸው ተነገረም። ጄኔራሉ የፈረሰ መንግስት ነው እየተከልን ያለነው ብለዋል። የፓርላማ አባሉ ደግሞ የአብይ አህመድ መንግስት ከፋኖ ጋር ድርድር የማያደርገው አዳክሞ እጅ እንዲሰጡት በሚል ነው ሲሉ ገልጿል። በቀዳሚነት ወደ እናንተ የሚደርሰው መረጃ ይሆናል። በብልጽግናው መንግስት ማስፈራሪያና የጦርነት ቅስቀሳ ሳቢያ ኢንቨስትመንቶች እየተዘጉ ስለመሆናቸው የትግራይ ከፍተኛ አመራር ገለጹ። ከአዲስ አበባ የተናገሩ የቀድሞ የትግራይ አመራር ደግሞ የብልጽግናው መንግስት በክልሉ ወደ እርምጃ ያመራላቸው ዘንድ ጠይቀዋል። እንመለከተዋለን። ይህ በእንዲህ እንዳለ ከትግራይ ተፈናቅለው ወደ አዲስ አበባ የተጓዙ ዜጎች ለቀውስ መዳረጋቸው ታውቋል። ትናንት ደግሞ በክልሉ መውጫ ኬላዎች ላይ የትግራይ ተወላጆች ከሚጓዙበት ትራንስፖርት ወርደው እንዲመለሱ መደረጋቸው ተዘግቧል። ይህንንም ይዘናል። አቶ ገዱ አንዳርጋቸው ተላልፌ እንዳልሰጥ አድርገዋል ሲሉ ኮሎኔል ደመቀ ዘውዱ ገለጹ። አሁን እየታገስን ያለነው የብልጽግናው መንግስት እንዲጸና ስለምንፈልግ ነው ሲሉም ተደምጧል። እናንተም ታደምጡታላችሁ። የደቡብ አፍሪካ ጸረ ስደተኛ ቡድኖች ቤት ለቤት እየዞሩ ስደተኞችን በመያዝ ለፖሊስ እያስረከቡ ነው ተባለም። ተቋሚዎቹ አሁንም የቤት ለቤትና የንግድ ተቋማት ዘረፋ ላይ ስለመሆናቸውም ኢትዮጵያውያኑ ገልጿል። ሌላኛው መረጃችን ነው። ኢራን የኒውክሌር ተቋሞቿን እንደገና ለመገንባት እየሞከረች ስለመሆኑ አንድ የምርመራ ሪፖርት አመለከተም። በሌላ በኩል ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ላለመተኮስ በይፋ ቃል እንድትገባ አሜሪካ ጠይቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የመንግስት ኃይሎች በተለያዩ አካባቢዎች መኮብለል መቀጠላቸው ተነገረም። ጄኔራሉ የፈረሰ መንግስት ነው እየተከልን ያለነው ብለዋል። የፓርላማ አባሉ ደግሞ የአብይ አህመድ መንግስት ከፋኖ ጋር ድርድር የማያደርገው አዳክሞ እጅ እንዲሰጡ በሚል ነው ሲሉ ገልጿል። በአማራ ክልል በተለይም በሚሊሻ አባላት ካምፖች ላይ የሚፈጽሙ ጥቃቶችም ቀጥሏል። በደቡብ ወሎ ዞን ደሴ ከተማ አቅራቢያ ሞሰቤት ተራራ ተብሎ በሚጠራ ስፍራ በነበረ የክልሉ የጸጥታ ኃይሎች ላይ የፋኖ ኃይሎች የከፈቱት ድንገተኛ ጥቃት በርካታ ሰዎች እንዲገደሉ ምክንያት መሆኑ ታውቋል። በዛው በወሎ ቀጠና ገነቴ ከተማ አቅራቢያ በተመሳሳይ የጸጥታ ኃይሎች ሁለት ካምፖች ላይ ተኩስ ተከፍቶም ቁሳዊና ሰብአዊ ኪሳራም አጋጥሟል። እነዚህ የክልሉ የአድማ ብተና የሚሊሻና የፖሊስ አባላት በካምፕ ብቻ ሳይሆን በጉዟቸው ላይ የደፈጣ ጥቃቶች ሰለባዎች ሆነውም ቀጥለዋል። በምዕራብ ጎንደር ዞን መተማ ሸመለገራ ተብሎ በሚጠራ አካባቢ በተሽከርካሪ ላይ የተሰነዘረው ጥቃት በደርዘን የሚቆጠሩ የአድማ ብተና አባላት ለዚህ ትርጉም አልባ መስዋዕትነት እንዲዳረጉ ምክንያት ሆኗል። በጎጃም ቀጠናም ጎዛ መንቸር ተከል ተብሎ በሚጠራው አካባቢም መሰል ጥቃት መፈጸሙ ታውቋል። የአማራ ክልሉ ጦርነት በአባት ሚሊሻና በልጅ ፋኖ መካከል ይሆን ዘንድ እየሰራ የከረመው የብልጽግናው አገዛዝ ይህንን ህዝብ የማዳከም ጥረቱንም ቀጥሎበታል። በእርግጥ የአገዛዙን ይህንን ተግባር በመረዳት ከስምሪትና ከካምፕ በከፍተኛ ቁጥር እየኮበለሉ ስለመሆኑ ባለፉት ቀናት የወጡ መረጃዎች ያመለክታሉ። ፓራ ኮማንዶ ተብለው የሚጠሩ ኃይሎች የሚሊሻና የፖሊስ አባላት አንድም ወደ ሰሜን ለሌላ ጦርነት ትላካላችሁ በሚል መነገሩ፣ ሁለት በቀጠለው የክልሉ የእርስ በርስ ጦርነት በመሰላቸት እየጠፉ አንዳንዶቹ ደግሞ ወደ ፋኖ ኃይሎች እየተቀላቀሉ ስለመሆኑም ተገልጿል። የፋኖ አመራሩ ዘመነ ካሴ እነዚህ የክልሉ የጸጥታ ኃይሎችን እንዲቀላቀሏቸው ሲጠይቁ ተሰምተውም ነበር። ለሚሊሻ መደበኛና አድማ ብተና ፖሊስ አባላት በራሳችሁ ጸብ ውስጥ የጠላት ዱላም ገላጋይ መሆን ታሪክ የማይረሳው ክህደት ነው። ወደ ወገኖቻችሁ ኑ፣ ያለበለዛ እጣፋንታችሁ አንደኛው ተራራ ስር ወይ አንዱ ጎዳና ላይ ደመከልብ መሆን ነው። የፋኖ አመራሩ በርካታ ታጣቂዎቻቸውን እያስመረቁ ይህን ንግግር እያደረጉ፣ ጄኔራሉ ደግሞ የፋኖ አመራሮችን ደምስሰናል፣ መሳሪያቸውን ተረክበናል ንግግር ያቀርቡ ነበር። የፈረሰውን የአማራ ክልል መንግስትን ያቆምነን የሚሉት ብርጋዴር ጄኔራል አዲሱ መሐመድ ጽንፈኛው አብቅቶለታል በሚለው በዚህ ንግግራቸው ሰራዊታቸው ስምሪት በወሰደበት ቀጠና ከሁለት ቀናት በፊት እንኳን ዳንግላ አቅራቢያ በመንግስት ኃይሎች ላይ ያጋጠመውን ጉዳት በተመለከተ አላነሱም። ጽንፈኛ ኃይል የቡድን አመራሮች፣ ስትራቴጂ አመራሮች እሱ እዝ ኮር ክፍለ ጦር ብሎ ባደራጃቸው ሁሉ
የተመቱ ቡድን አመራሮች አሉ። የተማረከ የቡድን መሳሪያ፣ የተማረከ ጽንፈኛ፣ የተማረከ በርካታ የጦር መሳሪያ ተበትኖ የነበረውን መስተዳደር የመሰብሰብ ተበትኖ የነበረ የጸጥታ አካላት የመሰብሰብ የማደራጀት እግር እንዲተክል የክልሉ እንደ ክልል አገዛዙ ለረጅም ዓመታት በሀገር ሀብት ልምድ ያካበቱ ወታደሮችን ወደ ቀበሌ ውጊያዎች አውርዶ ፍትሐዊ ጦርነት ላይ ነኝ እያለ የሚገልጸው የእርስ በርስ ጦርነትን ፖለቲካዊ ምላሽን የመስጠት ፍላጎት እንደሌለው በርካታ ማሳያዎች ይቀርባሉ። ከሰሞኑ በነበረው የፓርላማ ውሎም የአማራ ክልሉን ጦርነት ለመፍታት ያለ የመንግስት ዝግጁነት ቀርቶ በየቀኑ የሚጠፋው የሰው ህይወት እንኳን ሳይነሳ የቀረበት ሆኗል። እንዲያውም ጠቅላይ ሚኒስትሩ ነገሩን ከናይጄሪያ ጋር አመሳስለው ታጣቂዎች ለዓመታት በዛ ነበሩ፣ እዚህም ለዓመታት ሊኖሩ ይችላሉ የሚል አንድምታ ያለው ንግግር ሲያቀርቡ ነው የተሰሙት። ይህን በፓርላማ ተገኝተው የተከታተሉት ተሰናባቹ አባል አበባው ደሳለው ደግሞ አስቀድመው በሰጡት ማብራሪያም በክልሉ የሚከናወነውን የትጥቅ ትግል እንቅስቃሴ ምክንያት አልባ ማድረግን ይቃወማሉ። ሰላማዊ መንገዶች ተዘግተው በክልሉ ከ3 ዓመት በፊት በተደረገ ሰልፉ ወደ ሰይፍ ይቀየራል በሚል ተነግሮ የመንግስት አጻፋ ግን ወታደራዊ እርምጃ ሆነ በማለትም ያስታውሳሉ። አሁን የፋኖ ኃይሎች ከየትኛውም ጊዜ በላይ አንድ አደረጃጀት የፈጠሩበት ወቅት ቢሆንም ነገር ግን የአብይ አህመድ መንግስት መደራደርን ሳይሆን ጦርነትን በማራዘም የፋኖ ኃይሎች እጅ እንዲሰጡ ይፈልጋል ሲሉም አስረድተዋል። እንግዲህ ድርድር ከመጣ የሚጠየቁ ጥያቄዎች ከፍ ያሉ ጥያቄዎች አሉ። የስልጣን ጥያቄዎች ይኖራሉ። ስልጣኑን ማጋራት አልፈለገም ብዬ ነው የማስበው። ይልቁንስ የሚፈልገው ጦርነቱን አራዝሞ በጊዜ ሂደት እየተሰላቹ የተለያዩ የፋኖ አመራሮች እጅ እንዲሰጡ የማድረግ ስራ ነው ለመስራት እየሞከረ ያለው። አሁንም ህዝቡን እያደቀቁ ወጣቱን እበትናለሁ የሚል አካሄድ ሌላ ጥያቄን የሚወልድ ነው በማለትም አሳስቧል። በብልጽግናው መንግስት ማስፈራሪያና የጦርነት ቅስቀሳ ሳቢያ ኢንቨስትመንቶች እየተዘጉ መሆናቸውን የትግራይ ከፍተኛ አመራር ገለጹ። ከአዲስ አበባ የተናገሩ የቀድሞ የትግራይ አመራር ደግሞ የብልጽግናው መንግስትን በክልሉ ወደ እርምጃ ያመራላቸው ዘንድ ጠይቀዋል። ከመቀለና ከአዲስ አበባ በአሁንና የቀድሞ የትግራይ ሹማምንት ሰጥ አገባ ታጅቦ በደስታ የትግራይን መልቀቅ በትዕግስት እየተመለከትኩት ነው የሚለው የብልጽግናው አገዛዝ ሁኔታው መልካም አጋጣሚን ፈጥሮለታል። ዛሬ የ1 ሚሊዮን ተፈናቃዮች ጉዳይ የ140 ሺህ ሰራተኞች ደሞዝ አጀንዳም፣ የክልሉ ጤና ተቋማት ግብዓትና መድኃኒቶች፣ ወራትን የተሻገረው ነዳጅና ሸቀጥ ክልከላዎች ከአጀንዳነት ወርደውለታል። የክልሉ መንግስት እንደሚለው ከሆነም በትግራይ ከ300 በላይ ኢንቨስተሮች ቅድመ ሁኔታዎችን በሙሉ ቢያሟሉም በ4 ኪሎ መንግስት ሴራ ምክንያት እንዳይሰሩ ተደርጓል። ከጦርነቱ ማብቃት በኋላም በከፊል እየተመለሱ የነበሩ ኢንዱስትሪዎችና ኢንቨስትመንቶችም በድጋፍ ማነስ እንደዚሁም በጦርነት ቅስቀሳና በተከታታይ የፕሮፓጋንዳ ዛቻዎች ሳቢያም እየለቀቁ እየወጡ ነው ሲልም የኢንቨስትመንት ኮሚሽኑ አስረድቷል። በእርግጥም የብልጽግናው አገዛዝ እንኳን አዳዲስ ኢንቨስትመንቶች በክልሉ የነበሩ ፋብሪካዎችንም በአየር ኃይሌ ያወደምኩበትን ገድል ፈጽም ያለው ሲል ነው የሚታወሰው። እንግዲህ እሱ 27 የጁንታው ኃይል ከባባድ የውጊያ መሳሪያዎቹንና የውጊያ አገልግሎት ሰጪ ማሽነሪዎቹን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው። የክልሉ ኢንቨስትመንት ኮሚሽን ኃላፊ ወይዘሮ በኃይለን ወላይ ዛሬ ትግራይ የኢትዮጵያ አካል ናት ብለው ካሰቡ በተለይም የፌደራል መንግስቱ ወደ ቀልቡ ይመለስ፣ እኛ ጦርነትን ማንፈልግም፣ የተደረገብን ክልከላና ከበባ ግን ይብቃ ሲሉ ይጠይቃሉ። የኢትዮጵያ መንግስት ቁጭ ብሎ አስቦ ትግራይም የኢትዮጵያ አካል ናት ብሎ አስቦ ቢሰራ ጥሩ እላለሁ። ካልሆነ ግን ኢትዮጵያውነትህን ነው እየተሸረሸረ የሚሄደው። እኛ ዜጎች ነን ብለን ነው እየጠየቅን የመጣ ነው። እስካሁን ዜጎች ነን፣ በጀት ይገባናል፣ ጦርነት አንፈልግም። ነዳጅ ከልክሎ፣ በጀት ከልክሎ፣ ለኢንቨስትመንት የሚመጣ ድጋፍ ከልክሎ፣ ብድር ከልክሎ ይሄ አገሬ ነው ያስብላል እንዴ? እንደ ሰው ያስብል። ሸቀጥ ከልክሎ፣ እቃ ወደ ትግራይ የሚገባ እቃ በጉምሩክ ተይዞ
እኮ ነው ያለ። እኒህ አመራር ከትግራይ ይህንን ሲያቀርቡ የቀድሞዋ የክልሉም የፌደራል ተቋማት አመራር ወይዘሮ ኬሪያን ኢብራሂም ደግሞም በትግራይ ጉዳይ የፌደራል መንግስቱን ዝምታ በእርምጃ እንዲቀይርላቸው ይጠይቃሉ። ቲዲኤፍ እየተበታተነ ነው የሚሉት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤም ለብልጽግናው መንግስት ጊዜው አሁን ነው ሲሉም አክለዋል። ፌዴራል መንግስትም ዝምታው መስበር አለበት። ቢያንስ እናት እኮ እየተጣራች ነው፣ ወጣት እኮ እየተጣራ ነው። አድኑኝ እናት ልጆቼን አድኑልኝ እያለች እኮ ነው። ለብልጽግናው መንግስት መንበርከክ ችግር የለውም የሚል ማብራሪያ በሌላ የብልጽግናው ልሳን ቀርበው ያሰሙት ወይዘሮ ኬሪያም የፌደራል መንግስቱ የትግራይ እርምጃን ግን በድሮን አሊያም በመከላከያ ላይ ሆን ይችላል ብለው በምን የሚለውን ግን ግልጽ ሳያደርጉ ቀርተዋል። እንዲያም ሆኖ ልክ እንደሳቸው ሁሉም አዲስ አበባ ላይ ሆነው መቀሌ የሚገኙ የቀድሞ ባልደረቦቻቸውን ሲወርፉ የሚውሉ የቀድሞ አመራሮችን የፌደራል መንግስቱ በኃይል ገብቶ ተቆጣጥሮ ስልጣን እንዲሰጣቸው የሚጠብቁ ሲሉ ወቅሰዋቸዋል። ያለው የለውጥ አካል ፌዴራል በኃይል ገብቶ ወይም ደግሞ በጦርነት አስወግዶ ስልጣን ለመያዝ ነው እንዴ እዚህ ያለ ነው ትላላ። አንዳንዴ እንደዛ ይመጣብኛል ማለት ነው። ምክንያቱም ስልጣን በቀላሉ መያዝ ትችላለህ፣ ግን አትቆይም። ምናልባት ይቻል ይሆናል፣ ግን አይቆይም። ምክንያቱም ህዝባዊ አይደለማ። ይህ በእንዲህ እንዳለ ከትግራይ ተፈናቅለው ወደ አዲስ አበባ የተጓዙ ዜጎች ለቀውስ መዳረጋቸው ተገለጸም። ትናንት ደግሞ በክልሉ መውጫ ኬላዎች ላይ የትግራይ ተወላጆች ከሚጓዙበት ትራንስፖርት ወርደው እንዲመለሱ መደረጋቸው ተዘግቧል። በትግራይ ያለውን ፖለቲካዊ ቀውስ ተከትሎ በርካቶች በተለይም ወጣቶች ላለፉት ዓመታት ለሀገር ውስጥም ለውጭ ስደትም እየተዳረጉ ቀጥሏል። ከቅርብ ጊዜ ወዲህ ደግሞ በክልሉ የሚደረገውን ወታደራዊ ምልመላም ከፕሮፓጋንዳ ዘመቻው ጋር ተዳምሮ በርካቶች ለቀው በዋናነት ደግሞ ወደ አዲስ አበባ እንዲጓዙ ሆኗል። ጥቂት የማይባሉት የብልጽግናው መንግስት የጅምላ ስራት ጠብቋቸዋል። የኑሮ ውድነቱ ከጊዜ ወደ ጊዜ በሚያሻቅብበት ሀገር ወጣቶች በአዲስ አበባ ቤት መከራየት በልቶ መዋልም ፈታኝ ሆኖባቸዋል። አንድ የዓይን እማኝ በተለይም በተለምዶ ሰሚት ተብሎ በሚጠራው የአዲስ አበባ አካባቢም የትግራይ ተወላጆች በአንዲት ጠባብ ክፍል ውስጥ በበርካታ ቁጥር ቤት ተከራይተውና ተጎሳቁለው ስራም አጠው በርካቶቹ በትግራይም በውጭም ያሉ ቤተሰቦቻቸው እርዳታ ጠባቂ ሆነው በጥቅሉ እንደ ሁለተኛ ዜጋ ከአከራዮችና የጸጥታ አካላት ጀምሮ የሚታዩበት ክብረነክ የሆነ ሁኔታን ልብ ሰባሪ ሲሉ ይገልጹታል። ትግራይን በ100 ዓመታት እናጠፋለን ብለው ለውጭ ዲፕሎማቶች ጭምር የተናገሩ መሪዎች ከጦርነት ባሻገር ህዝብን እያደቀቁ የቀጠሉበት መንገድም ክልሉን አቅሞቹን በመከልከል የጦርነት ድባብንም በመፍጠር በመሰል መንገድ የስደትና መፈናቀል ሂደት ውስጥ ወጣቱ እንዲቀጥል ማድረግ ነው። ይህንን የትግራይ ወጣቶችን መፈናቀል ደግሞ ጥቂት የማይባሉ የትግራይ ፖለቲከኞች ሳይቀር ሲደግፉ ተስተውሏል። አቶ ጌታቸው ረዳ በአንጻሩም መፈናቀል መፍትሄ አይደለም፣ በአንድ ጊዜ በፖሊስ ጣቢያ 300 ሰው ታፍሶና ታስሮ አግኝተናል ያሉት በዚሁ ሰሞን ነው። አሁን ተጨማሪ ተፈናቃዮች ተፈጥሯል። በ10 ሺዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ከትግራይ ውስጥ የውትድርና ገፈፋ ፈርቶ የሚመጣ ሰው ተፈናቃይ ነው። ለኔ ስራ ፍላጎት ለሚመጣው እዚህ ባለፈው ከፌደራል ከአዲስ አበባ ፖሊስ ከፌደራል ፖሊስ ጋር ብዙ የትግራይ ተወላጆች እየታሰሩ ነው የሚል ዝርዝር መጣልኝና ስንወያይ አንዳንዱ ያስደነግጣል። አንድ ቦታ አንድ ክፍለ ከተማ ለሚኩራ ይመስለኛል በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ብዙዎቹ ንጹሃን ናቸው፣ ተፈናቃዮች ናቸው። ግን መኖሪያ ስለሌላቸው አንድ ቦታ ውስጥ አንድ ቤት ውስጥ በአስሮች የሚቆጠሩ ሰዎች ናቸው በአንድ ቤት ውስጥ የሚኖሩት። ትግራይ ውስጥ ያለውን ክራይሲስ ካላስቆምን በስተቀር ከትግራይ በመኮብለል ብቻ የሚፈታ ችግር የለም። ከዚህ ጋር በተያያዘ ከትግራይ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ አውቶቡሶች በአላማጣ አካባቢም በክልሉ የጸጥታ ኃይሎች መቆማቸው ተዘግቧል። እንደ ዋዜማና ወጋሃታ ያሉ የዘገባ ምንጮች እንዳነሱት የጸጥታ ኃይሎች በትግራይ ክልል የተሰጠ መታወቂያ የያዙ መንገደኞችን ከአውቶቡስ በማስወረድ ወደ አማራ ክልል አልፈው እንዳይሄዱ ከልክለዋቸዋል። ትናንት እኩለ ቀን አካባቢ ወደ አዲስ አበባ በመጓዝ ላይ የነበሩ 6 የረጅም ርቀት አውቶቡሶች ላይ የተሳፈሩ ወደ 400 የሚጠጉ መንገደኞች እንዲወርዱ ከተደረጉ በኋላ የጸጥታ ኃይሎች በትግራይ ክልል የተሰጠ መታወቂያን የያዙትን በሙሉ በመንገድ ጉዟቸው እንዳይቀጥሉ የከለከሏቸው ሲሆን ከሌሎች ክልሎች መንግስታት መታወቂያ የያዙ ግን እንዲሄዱ ተፈቅዶላቸዋል ተብሏል።
አቶ ገዱ አንዳርጋቸው ተላልፌ እንዳልሰጥ አድርገዋል ሲሉ ኮሎኔል ደመቀ ዘውዱ ገለጹም። እየታገስን ያለነው የአሁኑ የብልጽግናው መንግስት እንዲጸና ነው ሲሉም ተደምጧል። ኦህዴድ ብልጽግና የአማራና የትግራይ ህዝቦች መቼም እንዳይገናኙ የምናደርግበት ሎተሪያችን ነው እያለ የሚገልጸው ወልቃይትና አካባቢውን እንዲያስተዳድሩ የሾማቸው ኮሎኔል ደመቀ ዘውዱ ከመንግስት የጸጥታ ኃይሎች ጋር በጎንደር የተታኮሱበትን ቀን በየዓመቱ ያከብራሉ። ይህ ቀን በአብይ አህመድ መንግስት ወደ ስልጣን እንዲመጣ አደረገ የሚሉትን የብልጽግና ሹም በጀትም ሳይላክልን በርካታ ጉዳዮችም እየተነሱ የቀጠል ነው። ይህ የብልጽግና መንግስት እንዲጸና ስለምንፈልግ ነው ሲሉም ተደምጧል። አሁን ብልጽግና 5 ዓመት አሳልፎ ሁለተኛ ምርጫ አካሂዷል። አሁን የሚቀጥለው መንግስት ሲያቋቁም እኔ ወልቃይት ጉዳይን ህጋዊ እልባት ይሰጥበታል ብዬ ነው ማስበው። በህጋዊ መልኩ ነው መልስ ማግኘት ያለብን ብለን ለመንግስትም ሌላ ቻሌንጅ ሌላ ፈተና መሆን ሳይሆን የሚገባን የለውጥ መንግስት እንዲጸና የበኩላችን ድርሻ መዋጣት አለብን ነው የሰራያል። ይህን በማድረጋችን ብዙዎቹ ሲተቹ እንሰማለን። በርግጥ ከዓመት በፊት እነዚህ የብልጽግና የአካባቢዎች ሹማምንት በጀት ተፈቅዶልናል ሲሉ ገልጸው እንደነበር ግን የሚዘነጋ አይሆንም። በጀት ተፈቅዷል። ይህን በጀት የተጀመሩ ፕሮጀክቶችንም ካፒታል በጀትና ሪከረንት በጀቶች ወልቃይት ጠገዴ ሰቲት ሁመራ ዞን ማስተዳደሩ የሚጠናከር እንጂ የሚፈርስ አይደለም። የሆኖ ሆኖ ኮሎኔል ደመቀ የአሁኑን ህገ መንግስት ለማህበረሰብና ማንነት መብቶችን የሚያጎናጽፍ ነው ብለው አወድሰው የነበራቸውን ትግልም በዚሁ ህገ መንግስት መሰረት እንደነበር አስታውሷል። ዛሬ ጽንፈኛውን ማጥፋት የሚል ሚሊሻን አሰማርተው ከአማራ ክልል ወጣቶች ጋር የሚዋጉት ኮሎኔሉም ህወሓትን ደግሞ ገና ከደርግ ጊዜ ጀምሮ ሽብርተኛ መባል የነበረበት እያሉ አቅርበዋል። ከዓመታት በፊት እሳቸው የህወሓት ያሏቸው የመንግስት የጸጥታ ኃይሎች ወደ ፌዴራል እንዳይወሰዱ አድርገዋል በማለት ካነሷቸው ግለሰቦች መካከል የወቅቱ የክልሉ ርዕሰ መስተዳድር የነበሩት አቶ ገዱ አንዳርጋቸው ይገኙበታል። እኛ እኮ ህገወጥ ሆነን አይደለንም አቶ ገዱ ለምንድን ነው ብዬ ሌላ ምሳሌ እንስነግራቸው በጣም እነሳቸውም እንደነገሩ በወቅቱ በልተውታል። በኋላ አቶ ገዱም ጊዜ እንግዲህ አሁን ሰው አሳልፈን ከሰጠን ከህዝብ እንነጠላለን የሚሆን ከሆነ ካለበት ነው መዳኘት ያለበት የሚል አቋም ነበረው ነው። ከዚህ በኋላ የሚቀለበስ ነገር አይኖርም እያሉ የገለጹት ኮሎኔል ደመቀም ገዳይና አፈናቃዮች ገደሉንና አፈናቀሉን ይሉናል እያሉም ከሷል። እኒህ በኦህዴድ ብልጽግና ጀነራሎች ታጣቂ ኃይል የሚሰለጥንላቸው የብልጽግና አመራር ከዚህ በፊትም ተፈናቃይ ተመልሶ ሪፈረንደም የሚባል የለም ሲሉ መናገራቸው የሚዘነጋ አይሆንም። በሚዲያ በማህበራዊ ሚዲያ እንደምታዩት ከ1 ሚሊዮን በላይ ከወልቃይት ጠገዴ ተፈናቅሎብናል እያሉ አድቨርት እያደረጉ ነው። ያ ማለት ለምን መሰላችሁ? ነገ ተደራድረን የወልቃይት ጠገዴ ጉዳይ በሪፈረንደም ነው የሚያልቀው ከተባለ ይሄ 1 ሚሊዮን ህዝብ ድምጽ እንዲሰጥ ማለት ነው። አንዳንድ ፖለቲከኛ ነኝ ባይ አንተ ይቀላል እኮ ነው ምን ችግር አለው ይሄ እኮ ብናደርገው እኮ ችግር የለውም የሚሉን ሰዎች ስላሉ በገዛ የራሳቸው ወንድሞች ማለት ነው። ይሄ ማታለያ ነው። እነዚህ ሰዎች ከ1 ሚሊዮን በላይ ወልቃይት መጥተው ኖሩ ማለት ደግሞ ተመልሰን ለሌላ ጥፋት ራሳችንን አሳልፈን እንደመስጠት ይቆጠራል። የደቡብ አፍሪካ ጸረ ስደተኛ ቡድኖች ቤት ለቤት እየዞሩ ስደተኞችን በመያዝ ለፖሊስ እያስረከቡ ነው ተባለም። ተቋሚዎቹ አሁንም የቤት ለቤትና የንግድ ተቋማትን በዘረፋ ላይ ስለመሆናቸውም ኢትዮጵያውያን ገልጿል። ጸረ ስደተኛ ቡድኖቹ ከትናንት በስቲያ በጆሃንስበርግ ከተማም ህገወጥ ያሏቸውን ስደተኞችን ተደብቀዋቸዋል ብለው በገመቷቸው ቤቶች ውስጥ እየሰበሩ እየገቡ ነበር ብሏል ሮይተርስ። ቡድኖቹ ህጋዊ ሰነድ የሌላቸው ስደተኞችን ከሀገሪቱ እንዲወጡ ያቀረቡት ጥያቄ ምላሽ እስኪያገኝ ድረስ በየሳምንቱ ሐሙስ የተቃውሞ ሰልፍ ማድረግ እንደሚቀጥሉ ዝተዋልም ተብሏል። ፕሬዚደንት ሲሪል ራማፎሳ ደግሞ ደቡብ አፍሪካውያን ህጋዊ ሰነድ የሌላቸው ስደተኞችን የመያዝ መብት እንደሌላቸውና ጉዳዩ መንግስታዊ አካላትን የሚመለከት መሆኑን ካሁን ቀደም ተናግረው ነበር። የተቃውሞ ሰልፎችን ተከትሎ ፖሊስ ህጋዊ ሰነድ የሌላቸው ስደተኞችን በማሰር ላይ እንደሚገኝም የሮይተርስ ዘገባ ያመለክታል። ይህ በእንዲህ እንዳለ በደቡብ አፍሪካ የሚካሄዱ የጸረ ስደተኛ ተቋሚዎች ቤት ለቤት በመዞር የንግድ ተቋማትን መዝረፋቸው ስጋት እንደፈጠረባቸው ኢትዮጵያን ተናግረዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ማህበር ፕሬዚደንት እንደተናገሩት ከሆነም ከትናንት በስቲያ በተለይም በጆሃንስበርግ ዙሪያ በሚገኘው ዳኖታ
በተባለ አካባቢ በተቀሰቀሰ ተቃውሞ የተወሰኑ የንግድ ሱቆች እንዲዘጉ መገደዳቸውና ጥቂቶች ደግሞ መዘረፋቸውን ገልጿል። ማርች ቱ ማርች በሚል ስያሜ የሚንቀሳቀሱና በመንግስት እውቅና የሌላቸው እነዚህ ቡድኖች ቀደም ሲል የተቃውሞ ሰልፋቸውን ከሳምንት በፊት ለማቆም አቅደው የነበረ ቢሆንም አሁን ግን ይህንን በመቀየር በየሳምንቱ ሐሙስ ሰልፍ እንደሚያደርጉ በማወጃቸው ውጥረቱ እንዲቀጥል አድርጓል። የደቡብ አፍሪካ መንግስት የቀውጢውን ወቅት ለማለፍ ከፍተኛ የሰው ኃይል በማሰማራት ሁኔታውን ለመቆጣጠር መረባረቡ የሚደገፍ ተግባር ነው ያሉት የማህበሩ አመራር አደገኛ ሊሆን ይችል የነበረው እንደ ፈረንጆቹ አቆጣጠር የሰኔ 30 ከፍተኛም ሰልፍ እንደነበርና ይህ ደግሞ ጉዳትን ሳያስተናግድ እንዲጠናቀቅ ማድረጉ አሁን አንጻራዊ ሰላም እንዲኖር ማስቻሉን ጠቁሟል። ይሁን እንጂ ሀገሪቱ ወደፊት ሀገራዊ ምርጫ የምታካሄድ በመሆኑም ምርጫውን አስታኮ የሚነሱ ትናንሽ ግጭቶችና አለመረጋጋቶች እስከዛው ድረስ ሙሉ በሙሉ ሊጠፉ እንደማይችሉ ያላቸውን ስጋትም እነዚሁ ኢትዮጵያውያን ስደተኞች ገልጿል። ኢራን የኒውክሌር ተቋሞቿን በድብቅ እንደገና ለመገንባት እየሞከረች ስለመሆኑ አንድ የምርመራ ዘገባ አመለከተም። ይህ በእንዲህ እንዳለ ሀገሪቱ በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ላለመተኮስ በይፋ ቃል እንድትገባ አሜሪካ ጠይቃለች። ሲኤንኤን አከናወንኩት ያለው የምርመራ ዘገባ እንደሚያመለክተው ከሳይንስና ዓለም አቀፍ ደህንነት ተቋማት ጋር በመተባበር የመረመራቸው ልዩ የሳተላይት ምስሎችን ዋቢ አድርጎም እነዚህ የምስል መረጃዎች ኢራን በሰኔ ወር ከአሜሪካ ጋር የተፈራረመችውን የመግባቢያ ስምምነት ስለመጣሷ ትልቅ ጥያቄ የሚያስነሱ ሆኗል። ይህ ጥያቄ የተነሳው ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ የስምምነቱን ማክተም ከማመላከታቸው በፊት ጭምር ስለመሆኑም ተገልጿል። ዘገባው በፓርችን በሚገኝና ለኒውክሌር ጦር መሳሪያ የሚሆን ተከታታይ ቆስ ይዟል ተብሎ በሚታመን ተቋም ላይ ያተኮረ ሲሆን ይህ ስፍራ ባሳለፍነው የካቲት ወር በአሜሪካና በእስራኤል በኢራን ላይ ከተከፈተው ጦርነት ጀምሮ በተደጋጋሚ ጥቃት እንደደረሰበት ይታወሳል። በሰኔና በሐምሌ ወር የተነሱ አዳዲስ ምስሎች የተመለከቱት የሲኤንኤን ጋዜጠኞችም ኢራን ተቋሙን ለመጠገንና እንደገና ለመገንባት እርምጃዎችን እየወሰደች ስለመሆኑ ዘግቧል። በምስሎቹ ላይ መጀመሪያ በጥቃቱ በተበሱት ቀዳዳዎች ላይ ጊዜያዊ መሸፈኛዎች ተደርገው የታዩ ሲሆን ሳምንታት ካለፉ በኋላ ስምምነቱ ገና በስራ ላይ እያለም መሸፈኛዎቹ ተነስተው በሽቦ ተተክተዋል። በሌላ የኒውክሌር ጣቢያ ደግሞም መኪኖች ወደ ዋሻዎች ሲገቡና ሲወጡ የሚያሳዩ የቅርብ ጊዜ ምስሎች ተሰራጭተዋል። ይህ በእንዲህ እንዳለም ኢራን የሆርሙዝ ወሽመጥ እንደሚከፈትና በወሽመጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋም ቃል እንድትገባም አሜሪካ ጠይቃለች። የአሜሪካ የመገናኛ ብዙሃን ማንነታቸው ያልተገለጸ ባለስልጣናትን ጠቅሰው እንደዘገቡት ቴህራን ለፕሬዚደንት ዶናልድ ትራምፕ አማካሪዎች በግል በሰጠችው ማብራሪያ መርከቦች ላይ መተኮሷ ስህተት መሆኑን አምናለች። ኢራን ጥቃቶቹ የተፈጸሙት ከቁጥጥር ውጭ በሆኑ ውስጣዊ ኃይሎች ስለመሆኑን ማሳወቃለች። ባለፉት ቀናት የተኩስ ልውጦችን ቢያደርጉም ሁለቱም ወገኖች ንግግራቸውን ለመቀጠል መስማማታቸውን ዶናልድ ትራምፕ ተናግሯል። አሜሪካና ኢራን የፈረሙት የመግባቢያ ሰነድ ቴሄራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነታቸው እንዲጠበቅ ታደርጋለች ይላል። ከሰሞኑ የተነሳው ግጭት የመግባቢያ ሰነዱን ያፈረሰ ስለመሆኑም ሁለቱ ሀገራት መግለጻቸውም አይዘነጋም። በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን የገለጹት ዶናልድ ትራምፕ ደግሞ ቀደም ሲል የነበረው የተኩስ አቁም ስምምነት ግን ማብቃቱን ለቴህራን መናገራቸውን ገልጿል። ቴህራን ደግሞ አሁን በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ የአጻፋ ምላሿ የከፋ እንደሚሆን አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን።